የሜክሲኮ ባትማን የሞተር ሌቦችን በቴፕ እያሰረ የሚያዋርደው ሚስጥራዊው ጀግና። የተወደዳችሁ የኢትዮ ኢንፎ ቤተሰቦች እንደምናላችሁ፣ እንኳን ወደ ቻናላችን በሰላም መጣችሁ። ሁላችሁም ባትማን ጎታም ሲቲ ብቻ ነው የሚኖረው ብላችሁ ነው የምታስቡት? ተሳስታችኋል። ብሩስ ዌይን በቢሊዮን ዶላር አውጥቶ ኬፕ ለብሶ ባት ሞባይል እየነዳ ነው ከተማውን የሚጠብቀው። አሁን ግን በሜክሲኮ እውነተኛና ከሱ የተሻለ ባትማን ብቅ ብሏል። ግን ይህ የሜክሲኮ ባትማን ኬፕ የለውም፣ የላቀ ቴክኖሎጂም አይጠቀምም። ያለው ብቸኛ መሳሪያ ትልቅ የቴፕ ማሸጊያ ነው፣ ወይም ፕላስተር የምንለው እና ማርከርም ይይዛል። ዛሬ የምነግራችሁ ታሪክ የሞተር ሳይክል ሌባ ከሆንክ በህይወትህ ልትሰማው የሚገባ በጣም አስፈሪና ለኛ ደግሞ አስቂኝ ታሪክ ነው። ሁለት የሜክሲኮ ከተሞችን ያካለለው ይህ አስገራሚ የቴፕ ጀግና ማን ነው? በመጀመሪያ ትንሽ ጂኦግራፊ እንውሰድ። አትፍሩ፣ ፈተና የለውም። የሜክሲኮ ባትማን ታሪክ በሁለት ዋና ዋና ቦታዎች ነው የሚታወቀው። አንደኛው በምዕራብ ሜክሲኮ ጃሌስኮ ግዛት ውስጥ የምትገኘው ላጎስ ዴ ሞሬኖ ስትሆን፣ ሁለተኛው ደግሞ በታማውሊፖስ ግዛት የምትገኘው ኑዌቮ ላሬዶ ነች። እነዚህ ከተሞች ውብ ታሪካዊ ህንፃዎች፣ ጥንታዊ ቤተክርስቲያኖች አሏቸው። ግን አሁን ደግሞ በየመንገዱ ምሰሶ ላይ በቴፕ የታሰሩ የሞተር ሌቦች መገኛም ሆነዋል። እንደ ብዙ የላቲን አሜሪካ ከተሞች በእነዚህ አካባቢዎች ሞተር ሳይክል መስረቅ ትልቅ ችግር ሆኗል። ህዝቡ ታርዞ የገዛውን ሞተር ሌቦች በጠራራ ፀሐይ ይወስዱታል። ፖሊስ ብዙ ጊዜ ወይ ይዘገያል ወይ አይደርስም፣ ወይ ደግሞ ጨርሶ ችግሩን አልፈታውም ተብሎ ይታማል። ሌቦች በነፃነት ሲንቀሳቀሱ ማየት የህዝቡን ትዕግስት አስጨረሰ። ይህ የፍትህ ክፍተት ደግሞ ለሜክሲኮ ባትማን መንገድ ከፈተለት። ታሪኩ በተለይ በላጎስ ዴ ሞሬኖ የጀመረው ሰኔ 13 ነው። ጠዋት ላይ ሰዎች ወደ ሥራ ወይም ትምህርት ሲሄዱ በአንድ መንገድ መብራት ምሰሶ ላይ የተያዘ ሰው አገኙ። ልጁ ከእግር እስከ ራሱ ልክ እንደ ማንኪያ በቴፕ ተጠቅልሏል። ከጎኑ ደግሞ አንድ ወረቀት ተለጥፎ ነበር፣ ይህ ሰው ሌባ ነው የሚል ጽሑፍ ያለው። ታዲያ ይህ ብቻውን የሆነ ክስተት መስሏችሁ ከሆነ ተሳስታችኋል። ይህ ጅምር ብቻ ነበር። ከዚህ በኋላ 5 ተጨማሪ ሰዎች በተመሳሳይ ጣፋጭ ሁኔታ ውስጥ ተገኝተዋል፣ በቴፕ ተጠቅልለው ለምስል መብራት ላይ ታስረው። የሚያስቀው ደግሞ እያንዳንዱ ጊዜ የተሰረቀው ሞተር ሳይክል ከሌባው አጠገብ ተቀምጦ ይገኛል። ልክ ተመልከቱ፣ ይህ የሰረቅነው ንብረት ነው የሚል ማስረጃ አይነት። ግን ቆዩ፣ ኑዌቮ ላሬዶ ላይ የሆነው ደግሞ ይብስ አስቂ ነው። እዚህ አካባቢ ያለው ባትማን ሌቦችን በቴፕ ከማሰሩ በላይ ፊታቸውን ልክ እንደ ባትማን ታዋቂ ጠላት ጆከር በነጭና በቀይ ቀለም ይቀባቸዋል። ደረታቸው ላይ እኔ የሞተር ሳይክል ሌባ ነኝ ብሎ ይጽፍባቸዋል። አስቡት እስቲ፣ ትሰርቃለህ፣ ትያዛለህ፣ ፊትህን በሜካፕ ተቀብተህ እንደ ስጦታ ዕቃ ምሰሶ ላይ በቴፕ ታሸጋለህ። አንዳንዶቹ ሌቦች በፊታቸው ላይ ትንሽ ቁስሎችና ደም ይታይባቸዋል። ስለዚህም ይህ ባትማን ዝም ብሎ የሚቀልድ አይደለም፣ የራሱ የፍትህ ስርዓት ያለው ይመስላል። እና ያ ስርዓት ትንሽ ጠንከር ያለ ነው። እርግጥ ነው ይህ ታሪክ በኢንተርኔት ላይ እንደ ሰደድ እሳት ተስፋፍቷል። አንድ የአካባቢው ጋዜጠኛ ይህ ሰው የላጎስ ዴ ሞሬኖ ባትማን ብሎ ጠራው እና ስሙ ወዲያውኑ ተጣበቀ። እሱ ሌቦቹ ላይ እንደሚያጣብቀው ቴፕ ማለት ነው። ማህበራዊ ሚዲያ ላይ ሰዎች ምን አሉ ብላችሁ ካሰባችሁ እንዲህ ብለዋል። በመጨረሻ የራሳችንን ሱፐር ጀግና አገኘን። ጎታም ከተማ ወደ ኋላ ተመለስ። ሜክሲኮ አዲስ ጎታም ነው። የፍርድ ቤት ጉዳይ የለም፣ ጠበቃ የለም፣ ቴፕ ብቻ። ይህ ሰው ዌይን ኢንተርፕራይዝ ውስጥ ስራ ሊፈልግ ይችላል። ሰዎች ይህን ሚስጥራዊ ሰው እንደ ጀግና እያከበሩት ነው። በቲክቶክ ላይ የኛ ከተማም እንዲህ አይነት ሰው ይፈልጋል የሚሉ ቪዲዮዎች ቫይራል ሆኑ። አንዳንዶች ደግሞ ይህ ባትማን ማሸጊያ ቴፕ ለመግዛት ስንት ብር እያወጣ ይሆን? የቴፕ ፋብሪካ ሳይኖረው አይቀርም እያሉ ይቀልዳሉ። ህዝቡ ለዓመታት ሲሰቃይበት የነበረውን የሌብነት ችግር አንድ ሰው በተግባር ሲመልሰው ማየት ያስደስታል። እሺ፣ አሁን ወደ ፖሊስ እንሂድ። እነሱ ምን ያስባሉ? የጃሊስኮ እና የታማውሊፖስ ፖሊሶች
ይህን ባትማን የሚለውን ሰው በከፍተኛ ሁኔታ እየፈለጉት ነው። ምክንያቱም ማንም ሰው ምንም እንኳን ሌባ ቢሆንም በሕገ ወጥ መንገድ መያዝ፣ መደብደብና ለሕዝብ ማሳየት ሕጋዊ አይደለም። ማንኛችሁም ግን እነዚህ ሰዎች እኮ ሌቦች ናቸው፣ ይገባቸዋል ብላችሁ እያሰባችሁ እንደሆነ አውቃለሁ። እውነት ነው። ግን ሕግ የሚለው ማንም ሰው የራሱ ፍርድ ቤት ዳኛና ፈጻሚ ሆኖ ሰዎችን መቅጣት አይችልም። ያ ደግሞ ቪጂላንቴ ጀስቲስ ወይም የግል ፍትህ ይባላል እና በብዙ ሀገራት ውስጥ በጣም አደገኛ ነው ተብሎ ይታሰባል። ለምን አደገኛ ሆነ? አንደኛ፣ ማንም እርግጠኛ ሊሆን አይችልም። ተይዞ በቴፕ የታሰረው ሰው በእውነት ሌባ ነው ወይስ በስህተት ነው የተያዘው? ሁለተኛው ደግሞ ጥቃት ወደ ጥቃት ያመራል። ዛሬ ሌባ በቴፕ ተጠመጠመ፣ ነገ ደግሞ ሌላ ንጹህ ሰው በግል ጠብ ምክንያት ሊጠቃ ይችላል። ሶስተኛው ደግሞ ፍትህ ስርዓት ካልሰራ የግል ፍትህ የበለጠ ትርምስ ይፈጥራል። ፖሊሶች የጆከርን ሜካፕ እያጠቡ ሌቦችን መፍታት የዕለት ተዕለት ስራቸው ይሆናል። እንግዲህ እዚህ ላይ ትልቁ ጥያቄ ይነሳል። የሜክሲኮ ባትማን ጀግና ነው ወይስ ወንጀለኛ? በአንድ ጎን ያሉ ሰዎች ፖሊስ ሌባዎቹን መያዝ ካልቻለ አንድ ሰው ችግሩን ፈታ፣ ይህ ሰው ማህበረሰቡን እየጠበቀ ነው ይላሉ። በሌላ ጎን ደግሞ ማንም ሰው ራሱ ፖሊስ ዳኛ ሆኖ መስራት የለበትም፣ ይህ ወደ ስርዓት አልበኝነት ያመራል ይላሉ። እውነት ለመናገር ሁለቱም ወገኖች የራሳቸው ጠንካራ ነጥብ አላቸው። በላቲን አሜሪካ ውስጥ እንደዚህ አይነት የግል ፍትህ ታሪኮች አዲስ አይደሉም። ብዙ ማህበረሰቦች ፖሊስ ደካማ በሆነበት ቦታ የራሳቸውን የጥበቃ ስርዓት ይፈጥራሉ። ይህ ታሪክ ለማዳመጥ በጣም አስቂኝ ነው፣ ግን በህይወት ውስጥ ተግባራዊ ማድረግ የምንፈልገው ነገር አይደለም። ስለዚህ የሜክሲኮ ባትማን ታሪክ የት ደረሰ? እስካሁን ማንም አልተያዘም። ባትማን አሁንም ነፍስ አልባ ወይም ኢንቪዚብል ሆኖ ቀጥሏል። በላጎስ ዴ ሞሬኖ እና በኑዌቮ ላሬዶ ያሉ ሞተር ሌቦች አሁን ኪሳቸው ውስጥ መቀስ ሳይዙ አይንቀሳቀሱም። ይህ ታሪክ ለእኛ የሚያስተምረው አንድ ትልቅ ነገር አለ። የፍትህ ስርዓት ጠንካራ በሆነ ጊዜ ማህበረሰቡ ደህንነት ይሰማዋል። ስርዓቱ ሲፈረካከስ ደግሞ ሰዎች የራሳቸውን ባትማን ይፈጥራሉ። ግን በእውነት ይህ ሰው እስካሁን ስንት ሮል ቴፕ ተጠቅሞ ይሆን? የቴፕ ነጋዴዎች በደንብ ከፐርቴ ሳይሆኑ አይቀሩም። ይህን ቪዲዮ ከወደዳችሁ ላይክ ማድረጋችሁን አትርሱ። እንደዚህ አይነት ታሪኮችን ሁልጊዜ ለማግኘት ቻናላችንን ሰብስክራይብ አድርጉ። አዳዲስ ቪዲዮዎች ደግሞ ስንለቅ እንዲደርሳችሁ የደወል ምልክቷን ተጫኑ። በኮመንት መስጫው ላይ የሜክሲኮ ባትማን ጀግና ወይስ ወንጀለኛ እንደሆነ ሐሳባችሁን ማስቀመጥ ትችላላችሁ። ለዛሬ በዚህ ተሰናበትኳችሁ። ደህና ሁኑ እና ሞተር ሳይክል ያላችሁ ሞተር ሳይክላችሁን በደንብ ቆልፋችሁ ማስቀመጣችሁን አትርሱ ማለት እወዳለሁ። አበቃሁ።